ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንጦስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። ሶስት ያክል መረጃዎችን አስደምጣችኋለሁ። የመጀመሪያው መረጃ በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል በዓለም ገብረ ዋህድና በዶክተር ደብረጽዮን ገብረ ሚካኤል መካከል ከባድ የሆነ ፍጥጫ መከሰቱና ከባድ የሆነ የአቋም ልዩነት መታየቱ ተዘግቧል። ይህንን ተከትሎ ከፍተኛ ቅራኔ ተፈጥሯል። ኤርትራም ሰራዊቷን ወደ ኢትዮጵያ ድንበር ማስጠጋቷን መቀጠሏም እየተዘገበ ነው። አዲስ ዝርዝር መረጃ አስደምጣችኋለሁ በጉዳዩ ዙሪያ። በሌላ በኩል ዩናይትድ ኪንግደም ወደ ግዛቷ ለሚገቡ ጥገኝነት ጠያቂዎች አስደንጋጭ ህግ አውጥታለች። ይኸውም የመኖሪያ ፈቃድ ለማግኘት ስደተኞች ቢያንስ 20 ዓመት መጠበቅ አለባቸው የሚለው አዲሱ ህግ በርካታ ስደተኞችን አስደንግጧል። ጉዳዩን በተመለከተ የምታደምጡት ሰፊ ዝርዝር ዘገባ ይኖራል። በሊቢያ የባህር ዳርቻም እንዲሁ ስደተኞችን የጫነ ጀልባ ተገልብጦ ስደተኞች መሞታቸው ተዘግቧል። እንዲሁም በርከት ያሉ ሌሎች ስደተኞችን በባህር ውስጥ ጠፍተው ከቆዩ በኋላ በነፍስ አድን ሰራተኞች እየተገኙ እንደሆነ ተመልክቷል። ጉዳዩን በተመለከተ የምታደምጡት ዝርዝር ዘገባ አለ። እስከ ፍጻሜው አብራችሁን ቆዩ። በቅድሚያም በህዝባዊ ወያኔ ሓርነት ትግራይ ህወሓት ውስጣዊ ሽኩቻው በከፍተኛ ሁኔታ መባባሱና በዶክተር ደብረጽዮን ገብረ ሚካኤልና በአቶ ዓለም ገብረ ዋህድ መካከል የተፈጠረው ልዩነት መስፋቱ ሲነገር፣ ኤርትራ ደግሞ ሰራዊቷን እያስጠጋች መሆኑ ተዘገበ። ህዝባዊ ወያኔ ሓርነት ትግራይ ህወሓት በውስጣዊ ሽኩቻ መወጠሩ የተዘገበ ሲሆን በዶክተር ደብረጽዮንና በአቶ ዓለም ገብረ ዋህድ መካከል የተፈጠረው የቡድን ልዩነት እየሰፋ መምጣቱ ተገልጿል። አቶ ዓለም ገብረ ዋህድ ህዝባዊ ወያኔ ሓርነት ትግራይ ህወሓትን ህጋዊነት ለማስመለስ እንታገላለን እንጂ ወደ ጦርነት መግባት የለብንም በማለት ሲገልጹ የትግራይ ህዝብ ጦርነት ይበቃዋል የሚል አቋም አራምደዋል። የብዙሃኑን ድጋፍ እያገኙ መምጣታቸውን ያነሱት ምንጮች በሌላ በኩል የኤርትራ መንግስት ሰራዊቱን ሲያስጠጋ የህወሓት የጦር አዛዦችም ለደህንነት በሚል የሚንቀሳቀሱባቸውን ተሽከርካሪዎች ሰሌዳቸውን እየፈቱ ያለ ታርጋ ጭምር በመንቀሳቀስ ላይ እንደሚገኙ ሉዓላዊ ሚዲያ ምንጮቹን ጠቅሶ ዘግቧል። በትግራይ ክልል ያለውን ወቅታዊ ሁኔታ ያሳስባት የኢትዮጵያ ካቶሊካዊት ቤተክርስቲያንም በብፁዕ አቡነ ተስፋ ስላሴ በኩል አዲስ አበባ ለሚገኙ ኤምባሲዎች ጥሪ ያቀረበች ሲሆን ዲፕሎማቶችም በቅርቡ ወደ ትግራይ ክልል እንደሚጓዙ እንደሚጠበቅ ሲገለጽ፣ በትግራይ ክልል ያለው ወቅታዊ ሁኔታዎችን የሚገልጹ መረጃዎችም የህወሓት ውስጥ ሽኩቻ ተፏፍሞ ሲቀጥል የሰራዊቱ አዛዦችም በተለይም ደግሞ ጦርነት በቃን ባለውን ሰላማዊ የትግራይ ህዝብ ስለተገፉ በጎዳና ላይ የሚያደርጉትን እንቅስቃሴም እንደገደቡ እየተመለከተ ነው። ቀደም ሲል በየከተሞቹም በየካፌው አዘውትረው የሚታዩት ኮርና ከኮር በላይ የሚባሉት የህወሓት ታጣቂ አዛዦች ባለፈው ሳምንት እንቅስቃሴያቸው ሲገደብ በየካፌዎቹ እንደ በፊቱ የማይታዩ ሲሆን በሚንቀሳቀሱባቸው መኪኖችም ሰሌዳ አልባ እንዳደረጓቸው በማንሳት ቀደም ሲል ያለ አጃቢ ጭምር የሚንቀሳቀሱ ቢሆንም አሁን ግን ያለ አጃቢ በየትኛውም ስፍራ እንደማይንቀሳቀሱም ጭምር ታውቋል። ከሰራዊቱ አዛዦች አንዱ የሆኑት ብርጋዴር ጀነራል ምግበ ኃይሌ ከትናንት በስቲያም በምዕራብ ግንባር ሰራዊት አዛዦችን ባነጋገሩበት ወቅት የአርሚ 17 13 እና አርሚ 11 ኮርና ከኮር በላይ አዛዦች በተገኙበት ስብሰባ ላይ በህወሓት ላይ ያመጹትን የትግራይ ኃይሎች ማለትም ቲዲኤፍን ሐራ መሬት ላይ ያለውን ኃይል ሊያጠፋን ስለሆነ ጠላታችን ነው ሲሉ በግልጽ ሻቢያን አናምነውም ሲሉ እኛ ከሻቢያ ጋር የተጣመርነው ለፖለቲካ እንጂ
አምነነው አይደለም በማለት ስብሰባ ላይ በግልጽ መናገራቸው ሲገለጽ ስብሰባው እንደተጠበቀው በመግባባት ያልተጠናቀቀ መሆኑንና ጀነራል ምግባ ኃይሌም ህመም ተሰምቶኛል በሚል ስብሰባውን አቋርጠው መሄዳቸውና ከዚህም አስቀድሞ በስብሰባው ከታደሙት አዛዦች አንዱ እኛን የሚበላን ሐራ መሬት ያለው ኃይል አይደለም፣ ሐራ መሬት ያለው ኃይል ከመድረሱ በፊት የትግራይ ህዝብ ራሱ አሁን ላይ ሰልችተነዋል፣ ስለዚህ ህዝቡ ራሱ ያጠፋናል፣ መፍትሄ እንፈልግ በማለት ጠንካራ አስተያየት መስጠታቸውን ተከትሎ ጀነራሉ ስብሰባውን ሳይቋጩ ማቋረጣቸውን ተመልክቷል። ይህ በእንዲህ እንዳለን ከህዝባዊ ወያነ ሓርነት ትግራይ ህወሓት ጋር ጽምዶ የተባለውን ትብብር መፍጠሩን ተከትሎ የኤርትራ መንግስት ወደ ኋላ ያወጣውን ሰራዊት በመመለስ ላይ በትግራይ የሚገኙ የኢትዮጵያ መሬቶች አካባቢ ላይ እንደሚገኝ የተገለጸ ሲሆን በተለይም ደግሞ በኢሮብ ወረዳና በሳቢያና ታታይ አዲያቦ ሐዱሽ አዲና ገማሎ በተባሉ ቦታዎችም የኤርትራ ሰራዊት በከፍተኛ ቁጥር ሰራዊቱን እንዳንቀሳቀሰ የተገለጸ ሲሆን ከህወሓት ጋር ትብብር በመፍጠሩ የኤርትራ መንግስት የሳበውን ሰራዊት አሁን መልሶ ወደፊት እያስጠጋ መሆኑንና የኢትዮጵያ መሬቶችም ጭምር ድረስ መግባት መጀመሩን ጽምዶ ፈረሰ እንደሚል ጥያቄ በህዝቡ ዘንድ እያስነሳ እንደሚገኝ ጠቅሰው የህወሓት አመራርም ስብሰባውን ሲቀጥል በአመራሩ መካከል ያለው አለመግባባት ወደ ግልጽ ልዩነት እያመራ በመሄድ ላይ እንደሚገኝ በግልጽ ታይቷል። በተለያዩ ምክንያቶች እየተቋረጠ በቀጠለው ስብሰባ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድንና በአቶ አለም ገብረ ዋህድ ቡድኖች መካከል በግልጽ ልዩነቶች ሲታዩ የትግራይ ዕጣ ፈንታ መፍትሄ የሚያገኘው ከፌዴራል መንግስቱ ጋር በሚደረግ መልካም ግንኙነት ነው በሚል ጦርነት አያስፈልግም የሚል አቋም የያዙት አቶ አለም ገብረ ዋህድ ከፍተኛ ድጋፍ እያገኙ መምጣታቸው ተገልጿል። የአቶ አለም ገብረ ዋህድ ቡድን ህወሓትን ሪፎርም በማድረግ የህወሓትን ህጋዊነት ለማስመለስ በሰላማዊ መንገድ እንታገል እንጂ የትግራይን ህዝብ ወደ ጦርነት ማስገባት የለብንም የሚል አቋም ሲያራምድ በአመራሩ ውስጥም የብዙሃኑን ድጋፍ ማግኘት መቻሉም ተመልክቷል። ከዚሁ ጋር በተያያዘ በትግራይ ክልል እየታየ ያለው ሁኔታ ያሳስባት የኢትዮጵያ ካቶሊካዊት ቤተክርስቲያንም የዓለም አቀፉን ማህበረሰብ ሚና እየጠየቀች መሆኗ ተገልጿል። በአዲግራት የሚገኘው የኢትዮጵያ ካቶሊካዊት ቤተክርስቲያን ኃላፊ ብፁዕ አቡነ ተስፋ ስላሴ መድህን ግጭትን ለማስቀረት በአዲስ አበባ የሚገኙ ኤምባሲዎች ጥረት እንዲያደርጉ በቤተ ክርስቲያናቸው ስም ጥሪ ያቀረቡ ሲሆን ዲፕሎማቶቹም የትግራይን ሁኔታ በአካል ተገኝተው እንዲታዘቡ እንዲሁም በሽምግልና ሂደት ተዋናይ የነበሩ ሰዎችም እንዲያነጋግሩ ጥሪ ማቅረባቸውን ዲፕሎማቶችም ጥሪውን ተቀብለው በቅርቡ ወደ ትግራይ እንደሚጓዙም ተጠቁሟል። በሌላ ዜና ዩናይትድ ኪንግደም ለጥገኝነት ጠያቂዎች አስደንጋጭ የተባለ ህግ አወጣች። በዩናይትድ ኪንግደም በቋሚነት ለመቆየት ከዚህ በኋላ ጥገኝነት የሚጠይቁ ስደተኞች ቢያንስ 20 ዓመት እንዲጠብቁ ሊደረግ እንደሆነም ተገልጿል። በዩናይትድ ኪንግደም የጥገኝነት ጥያቄያቸው ተቀባይነት የሚያገኝ ስደተኞች በሙሉ ከዚህ በኋላ በአዲሱ እቅድና ህግ መሰረት በቋሚነት በሀገሪቱ ውስጥ ለመኖር ከማመልከታቸው በፊት 20 ዓመታትን በወረፋ መጠበቅ እንደሚኖርባቸው የሀገር ውስጥ ጉዳዮች ሚኒስትሯ ሻባና መሐመድ ገልጸዋል። በዩናይትድ ኪንግደም አዲስ የተረቀቀውን የጥገኝነት ፖሊሲ መንግስት በትናንሽ ጀልባ ወደ ሀገሪቱ የሚገቡና የጥገኝነት ጠያቂዎችን ቁጥር ለመቀነስ ጥረት እያደረገ ባለበት ወቅት ይፋ የሚሆን አዲስ ህግ ነው ብለውታል። በእቅዶቹ መሰረትም ጥገኝነት የተሰጣቸው ሰዎች በሀገሪቱ ውስጥ በጊዜያዊነት ብቻ እንዲቆዩ የሚፈቀድላቸው ሲሆን የስደተኛ ሁኔታቸውም በየጊዜው እየተገመገመና የትውልድ ሀገራቸው ደህንነቱ የተጠበቀ ነው ተብሎ ሲታመን እንዲመለሱ እንደሚገደዱም ተነግሯል። በአሁኑ ጊዜ የስደተኝነት ቆይታ ለ5 ዓመታት የሚቆይ ሲሆን ከዚያ በኋላ ሰዎች በሀገሪቱ ውስጥ በቋሚነት ለመቆየት ማመልከት ይኖርባቸዋል። አሁን የሀገር ውስጥ ሚኒስትሯ የመጀመሪያውን ጊዜ ከ5 ዓመት ወደ 2 ዓመት ተኩል ለማሳጠር የሚፈልጉ ሲሆን ከዚያ በኋላ የስደተኞችን ሁኔታ በየጊዜው ይገመገማል ብለዋል። ነገር ግን በዩኬ ውስጥ ቋሚ የመኖሪያ ፈቃድ ለማግኘት የሚፈጀው ጊዜ ከ5 ዓመት ወደ 20 ዓመትም ይራዘማል ብለዋል። ሚኒስትሯን ትናንትና እሁድ ለታተመው ታይምስ መጽሔት እንደተናገሩት ማሻሻያዎቹ የተነደፉት ሰዎችም በመሰረታዊነት ወደዚህ ሀገር ህገወጥ ስደተኛ ሆናችሁ አትምጡ፣ በጀልባ አትግቡ ለማለትና ሂደቱ ምን ያክል ተስፋ አስቆራጭ እንደሆነ ለማሳየት ነው ብለዋል። አክለውም ህገወጥ ስደት ሀገራችንን ፈተና ውስጥ እየከተታት ነው ካሉ በኋላ ሀገራችንን አንድ ማድረግ የመንግስት ኃላፊነት ነውም ብለዋል።
ይህ ካልተስተካከለ ሀገራችን ይበልጥ እየተከፋፈለች የምትሄድ ይመስለኛል ሲሉ ለጋዜጣው ነግረውታል። ይህ የስደተኞች ፖሊሲ የተወሰደው በግራ ዘመም ሶሻል ዲሞክራቶች የምትመራው ዴንማርክ ሲሆን ሀገሪቱ በአውሮፓ ካሉ ሌሎች አገራት አንጻር በጣም ጠንካራ የሆነች የስደተኞችና የጥገኝነት ጥያቄ ስርዓት አላት ብለዋል። በዴንማርክ ውስጥ ስደተኞች ለ2 ዓመት ብቻ የሚቆይ ጊዜያዊ የመኖሪያ ፈቃድ ይሰጣቸዋል ያሉ ሲሆን በመጨረሻም የጥገኝነት ጊዜያቸው ሲያበቃ እንደገና ማመልከት ይጠበቅባቸዋል ብለዋል። የዩናይትድ ኪንግደም የሀገር ውስጥ ጉዳዮች ሚኒስትሯ አዲሱ አካሄድ ከአንዳንድ የሌበር ፓርላማ አባላት ተቃውሞ እንደሚገጥመው ጥርጥር የለውም ያሉ ሲሆን የሊበራል ዲሞክራቲ የሀገር ውስጥ ጉዳይ ቃል አቀባይ ማይክ ዌልኪንስም መንግስት በኮንሰርቫቲቭ የተፈጠረውን ስርዓት የለሽ የጥገኝነት ስርዓት ለማስተካከል አዳዲስ መንገዶችን መመልከቱ ትክክልና ግዴታ ነው ብለውታል። አክለውም ሌበር እነዚህን እርምጃዎች የጥገኝነት ጥያቄዎችን በፍጥነት የማስኬድ ሌላ አማራጭ መሆናቸውን መካድ የለበትም ብለዋል። የስደተኞች ካውንስል ዋና ስራ አስፈጻሚ ኤንቨር ሰሎሞን የመንግስት እቅዶች ጨካኝና አላስፈላጊ ሲሉ ገልጸውታል። በአስከፊ ጦርነቶች መካከል የቤተሰብ አባሎቻቸው ሲታሰሩ፣ ሲሰቃዩ ወይም ሲገደሉ ያዩ ስደተኞችም አይመለሱም ሲሉ ተናግረዋል። በሌላ ዜና በሜዲትራኒያን ባህር ላይ ጀልባ ተገልብጦ ሰዎች መሞታቸው ተዘገበ። ወደ 100 የሚጠጉ ስደተኞችን አሳፍረው የነበሩ 2 ጀልባዎች በሊቢያ ባህር ዳርቻ ሰጥመው ሰዎች መሞታቸውን የነፍስ አድን ሰራተኞች ገልጸዋል። እስካሁን በሊቢያ ቀይ ጨረቃ መሞታቸው የተረጋገጠ 4 ተሳፋሪዎች 26 የባንግላዴሽ ዜጎችን አሳፍረው በነበረ ጀልባ ላይ የነበሩ ናቸው ብለዋል። በሰብአዊ ቡድን ወደ 70 የሚጠጉ አብዛኞቹ ሱዳናውያን የሆኑ ስደተኞችን አሳፍራ በሰመጠችው ሁለተኛዋ ጀልባ ተሳፋሪዎች ላይ ተጨማሪ ሞት ስለመድረሱ ግን ያሉት ነገር የለም። የተባበሩት መንግስታት ድርጅት የስደተኞች ድርጅት IOM ጀልባዎቹ በሰሜን አፍሪካና በጣሊያን መካከል ያለውን በአደገኛነቱ የሚታወቅ የፍልሰት መንገድ እየተጠቀሙ ነበር ብሏል። ጀልባዎቹም በሊቢያ ሰሜን ምዕራብ ከምትገኘው የወደብ ከተማ አልኩምስ የተነሱ ናቸው ሲል ድርጅቱ ገልጿል። የሊቢያ ቀይ ጨረቃ ሰራተኞቻቸው በህይወት ለተረፉ ሰዎች እርዳታ ሲሰጡ እንዲሁም ጥቁር የአስክሬን መያዣ ቦርሳዎችን መሬት ላይ ተቀምጠው የሚያሳዩ ምስሎችን ይፋ አድርገዋል። በየዓመቱ በመቶዎች የሚቆጠሩ ሰዎች በተጨናነቁና አስተማማኝ ባልሆኑ ጀልባዎች ወደ ደቡብ አውሮፓ ለመሻገር ሲሞክሩ ህይወታቸውን ያጣሉ። የዓለም አቀፉ ስደተኞች ድርጅት IOM እንደ አውሮፓውያኑ 2025 በሜዲትራኒያን ባህር ወደ አውሮፓ ለማቋረጥ የሞከሩ ከ1500 በላይ ሰዎች ሞተዋል ወይም ጠፍተዋል ብሏል። ቁጥራዊ መረጃውን ሲያመለክት ከነዚህም ስደተኞች መካከል 1/3ኛው የሞቱት በሊቢያ የባህር ዳርቻ እንደሆነም አመልክቷል። የአውሮፓ ህብረት የድንበር ደህንነት ኤጀንሲ እንዳስታወቀው በዚህ ዓመት ብቻ በመካከለኛው የሜዲትራኒያን መንገድ ወደ አውሮፓ ከገቡ 59000 የሚጠጉ ስደተኞች መካከል አብዛኞቹ የተነሱት ከሰሜን አፍሪካዋ ሀገር ሊቢያ መሆናቸውን ይፋ አድርገዋል። በዚህ ሳምንት መጀመሪያ ላይም ከሊቢያ የባህር ዳርቻ የተነሱ በርካታ ስደተኞችን ያሳፈረች አነስተኛ ጀልባ በሜዲትራኒያን ባህር ላይ ከተገለበጠች በኋላ ስደተኞቹ ጠፍተዋል ወይም ሞተዋል ተብሏል። በህይወት የተረፉ ስደተኞች ከሱዳን፣ ከሶማሊያ፣ ከካሜሩንና ከናይጄሪያ የመጡ ሲሆን ለ1 ሳምንት ያክል በባህር ላይ ጠፍተው ከቆዩ በኋላ ከሞት መትረፋቸው ተነግሯል ነው የተባለው። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንጦስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ የያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል